ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዘምርና ለእግዚአብሔር ክብር ከዛ ባይብል ስተዲያችንን እንቀጥላለን። አሜን። የጋሽ ተስፋዬ መዝሙር ድሮ አሁንም ከመዝሙሮቹ ከቆንጆቹ መዝሙሮቹ አንዱን ምስጋና የሚገባውን ለእግዚአብሔር ዘምረን ከዛ ባይብል ስተዲ እናደርጋለን።
የሚገባውን እግዚአብሔርን እጠራዋለሁ ከጠላቶቼ እድናለሁ የሚገባውን እግዚአብሔርን እጠራዋለሁ ከጠላቶቼ እድናለሁ ለጥርሳቸው ንክሻ አላደረገኝምና አሜን። ጌታ ስሙ ይባረክ። ወገኖች እንጸልይ። እግዚአብሔር አባት ሆይ እንደ ኔም ኦፍ ይሹዋ እናመሰግናለን ፎር አናዘር ዴይ በህይወታችን ላይ ስለጨመርክልን ጌታ ሆይ ዛሬም ደግሞ ቃልህን እንማራለን ጌታ ሆይ we are getting ready እንዘጋጃለን ለመጨረሻዎቹ ቀናቶች ሰው ሊሰራበት የማይችል ያ የጨለማ ቀን ይመጣል ብለሃል ጌታ ሆይ ያ ሳይሆን በፊት እኔና ወገኖቼ ጌታ እግዚአብሔር ሆይ ለጌታ ኢየሱስ ክርስቶስ መምጣት እንዘጋጃለን in the name of Yeshua ጌታ ሆይ teach us አስተምረን የሚያይ አይን የሚሰማ ጆሮ የሚያስተውል ልብን ስጠን in the name of Yeshua ጌታ እግዚአብሔር ይሄን እየሰማ ወደ ፍርድ እንዳንገባ አንተን መፍራት በእንቅስቃሴያችን በሙሉ በጥንቃቄና በፍርሃት ኑሩ በፍርሃት ደህንነታችሁን በመፍራት በመንቀጥቀጥ ጨርሱ ነው የሚለው ቃል እግዚአብሔር ሆይ ፍርሃት በህዝብ ላይ እንዲመጣ ፍርሃት በእኔ ላይ ፍርሃት እንዲመጣብን አንተን መፍራት መንቀጥቀጥ እንዲመጣብን እግዚአብሔር ሆይ ደፋር ሆኖ ሲኦል ከመግባት እግዚአብሔር የሚፈሩት ነገር ሳይኖር ሲኦል ከመግባት እግዚአብሔር አንተን እየፈራ ትእዛዝህን በማክበር ጌታ እግዚአብሔር በፈሪነት በመንቀጥቀጥ እንደቃልህ እግዚአብሔር መንግስት እንድንገባ እንድትረዳን in the name of Yeshua አሜን። ወገኖች መፍራት በተደጋጋሚ ተጽፏል መጽሐፍ ቅዱስ ላይ አንደኛ እግዚአብሔር መፍራት የጥበብ መጀመሪያ ነው ደህንነታችሁን ደግሞ በመፍራትና በመንቀጥቀጥ ፈጽሙ ይላል ፍርሃት እግዚአብሔር ፍርሃት በጣም መጽሐፍ ቅዱሳዊ ነው እና ጠላት ሰይጣንን ነው ማንፈራው እንጂ መፍራት አለብን እኔ ደፋር ነኝ ምናምን ጀግናነት የሚሰማችሁ ከሆነ ያ ስህተት ነው አሜን እንቀጥላለን ስለ ጎስፕል ኦፍ ዘ ዛሬ በጣም ኢምፖርታንት የገባውበት ጫፍ ነው እኔም ዲፕሊ ያልተማርኩትም ግን ግዴታ መማር ስላለብን ሁሌ በውስጤ ያለውን ነገር ትናንት ብራዘር ሳዱ ሲያስተምሩ የኛ ትምህርት ቤት በቃ አሁን በጣም ኢምፖርታንት አሁንም ኢምፖርታንት ነው ሞር ማለት ለመጨረሻዎቹ ቀናቶች በጣም የሚያስፈልጉ ነገሮች አስተምረውናል እና ያንን እየጠበቅኩ ነበር ነኝ በልቤ ልክሳቸውም ሲያስተምሩ በጣም ደስ አለኝና ከደረስንበት ዛሬ እንደርስበታለን ግን how we are going to survive የመጨረሻዎቹ ቀናቶች እየቀረበ ሲመጣ በምንድነው መኖር መቋቋም ምንችለው ሚለውን ነገር ያቺን 3 አመት ተኩሉ አስተመጣ የመከራው ጊዜ ማለት ነው መከራው ጊዜ ያን ታይም ቤተክርስቲያን እንዴት ነው የምታልፈው እንዴት ነው እኔና እናንተ የምናልፈው ቤተክርስቲያኖች ብለን እሱን እንማራለን በጣም ጌታ ያስተምረናል አሜን እስከ መጨረሻ ታምነን እኔ አሁን እንደዚህ ምገባው ለዛ ነው መዘጋጀት ስላለብን ሰው የማይሰራበት ምሽት ይመጣል አሁንም ኢትስ ኦሬዲ ዳርክ ነው ምሽት ነው ግን በጣም ሲመሽ ደግሞ ምንድነው ምንም ሰው ስራ መስራት አይችልም አሁን እንደዚህ የመጣው ሼር ማደርገው አብሬ ለራሴም ጥቅም ነው ለእናንተም ምንድነው እንደዚህ መገናኘት የማይቻልበት የጨለማ ሰዓት ሳይመጣ ታጥቀን ተዘጋጅተን አሁን ጊዜ የለም the time is short አጭር ጊዜ ነው ስለዚህ ቶሎ ተዘጋጅቶ ጌታ ደግሞ እንድትሰሙ ያስቀምጣችኋል መስማት ባለባችሁ ቦታ ተዘጋጅተን ጊዜ ስለሌለ ነው እኔ በየጊዜው መጣው እንጂ ለኔ በጣም ኤቭሪ ዴይ ባይብል ስተዲ ለኔ ፓርት ኦፍ ማይ ላይፍ አሜሪካ ከመጣው በኋላ መጽሐፍ ቅዱስ መማር ለኔ ቀላልና የህይወቴ ክፍል ሆኗል ኢትዮጵያ ውስጥ ሜቢ ላይ መቻችሁ ይችላል ከሰው ጋር ተከባችሁ ስለምትኖሩ እዚህ ግን እኛ ለምደነዋል መጽሐፍ ቅዱስ እና እንደዛ አላችኋለሁ ለኔ በጣም ደስታ ነው
እና እናንተ ሜቢ በሳምንት ወይ 2-3 ስገባ እንደ ብርቅ እንዳይሆንባችሁ እንደ ድንቅ ማለት በቃ ሳይሆን እንደ ድንቅ እንዳይሆንባችሁ አሜን እንቀጥላለን this is the gospel of the kingdom ስለ የእግዚአብሔር መንግስት ወንጌል ቤተክርስቲያን ሁሉ ነገር ይሰበካል ግን የእግዚአብሔር መንግስት ወንጌል እንደማይሰበክ እስካሁን ያያየን ነው አይደለ እሱን ይሄ ብቻ ሳይሆን ሁሉ አይነት ትምህርት አለ ሁሉ አይነት anything just anything goes በቸርች ውስጥ except ጌታ ኢየሱስ ክርስቶስ ያስተማረውን ሚነካ በጣም ጥቂት አገልጋዮች ናቸው ጌታ ኢየሱስ ክርስቶስን የሚስል በጣም ጥቂቶች ናቸው ግን ስለ ቢዝነስ በሉት ቢዝነስ ብቻ አይደለም ስለ ምንድነው ስለ ሁሉ ነገር ጭንቅላትህን እንደዚህ ምናምን ማአት ነገር አለ የሚያስተምሩት ማለት ነው ግን የእግዚአብሔርን ቃል ግን አይነኳትም እንደዚህ አሁን እንማራለን This gospel of the kingdom must be preached to fulfill the mandate of the Lord God Matthew 24:14 የእግዚአብሔርን ማንዴት እግዚአብሔር የሰጠውን የቤት ስራ ፕሮግራም ለመፈጸም የመንግስቱ ወንጌል በዓለም ሁሉ ይሰበካል አሜን to fulfill to fulfill as he proclaims in this verse ጌታ ኢየሱስ ክርስቶስ በማቴዎስ 24:14 ላይ እንዳለው ሶሪ ወገኖች ሌላ ወገኖች የምለው ነገር ምንድነው ሰው አትሊስት እዚህ ጋር ምክንያቱም ፌስቡክ ለማንም ነው ማንንም ፌስቡክ ላይ ገብቶ አሁን ዩቲዩብ ወደ ዩቲዩብ ዞራለሁ ብያለሁ ዩቲዩብ ገብቶ ማንንም ሰው ይማራል ግን የሰማ ሰው አትሊስት እኔ ክርስቲያን ነኝ የሚል ሰው ሌላው ቢቀር ነፍሱ ድኖ መቅረት አለበት ስለዚህ ምንድነው ምን ያህል እንደው ዝቅ ያለ ክርስትና ቢሆን ዝም ብሎ መስቀል ማንጠልጠል ከዛ ደግሞ ሲጀመር መስቀሉ የጌታ መስቀል አይደለም አሜን የክርስቶስ ተብሎ ደግሞ የሚሳለው ስሉም እሱም አይደለም ጌታ ስሙ ይባረክ ያም ያው ክርስቶስን ከተላለው የሚል ሰው አትሊስት ክርስቶስ አምኛለሁ እኔ ክርስቲያን ነኝ ለሚሉበት ነገር ድነው መገኘት አለባቸው ብዬ እኔ በጣም ግዴታ ነው ስለዚህ ያ የተሸከማችሁት መስቀል እዚህ ጋር ያንጠለጠላችሁ ስል ኢቭን ጌታ ኢየሱስ ክርስቶስ ባይሆን እንኳን እሱ ምልክቱ ነው መስቀል ስለዚህ ይሄ አትሊስት የእግዚአብሔር ሄቨን እንደ ሎወር ፓርት የመጨረሻው ፓርት ዝቅ ያለችው መንግስተ ሰማይ መግባት ሰው ልጅ ያስፈልጋል ብዬ አምናለሁ ትክክል ነው ደግሞ ስለዚህ አሁን በጥንሹ እኔ ያየው ዝም ብዬ እየጋለብኩ መሄድ እችላለሁ ግን ሳይ አንዳንድ ነገር ይገርመኛል መስቀል አንጠልጥለው ሲሰዳደቡ ይውላሉ መስቀል አንጠልጥለው አንተ ደንቆሮ ሲባባሉ ይውላሉ ደንቆሮ ሚል የገሃነም ሳት ፍርድ ይገባዋል ይላል እኮ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ እኮ ውሸታም አይደለም እኮ እንደኔና እንደናንተ ያላትን ቃል ይፈጽማል ይሄ የምታዩት ሰማይ ምድር ያልፋል እንጂ ቃል አያልፍም ማለት ስለዚህ ደንቆሮ ብሎ ሰው ንስሐ ሳይገባ መስቀል ተሸክሞ አንተ ደንቆሮ ይያሉ ይላሉ ኦ ዌክ አፕ መንቃት አለባችሁ በጣም መንቃት አለባችሁ ስትሰዳደቡ ስታሙ ስትተቹ ትውላላችሁ ጌታ ግን ተናግሯል መጀመሪያ ራስን አይደል ምንድነው ውስጥ ያለው ምንድነው በነፍሴ ላይ ያለው ኃጢያት ምንድነው ኃጢያት የሰራውት እሱን ተውት ያቺን ሴት ተዋት ያኛውንም ተውት ጸልዩለት ችግር ካለ በኢንተርኔት በሜሴጅ ላኩላት እንደዚህ ያጠፍተሻል ይሄ ነገር ትክክል አይመስለኝም እስቲ እህቴን እውነት መቆርቆር ከሆነ የእግዚአብሔር መንገድ ያ ነው ያም ትክክል አላስተማርክም ስለዚህ ሜሴጅ ሲጀመር ስማችን መቀየር አለበት ጴንጤዎች እኔ ጴንጤ አይደለሁም የክርስቶስ ልጅ ነኝ ጴንጤ ፕሮቴስታንት የሚለው ዛሬ ብራዘር ሳሉ ሲያስተምሩ የተረገመ ስም ነው ስለዚህ ፕሮቴስታንት ነኝ አትበሉ እስቲ ስማችሁ ይቀር አይ ቲንክ ከስም ጋር የተገናኘም ይሆናል አመፀኛ የሆነው ህዝቡ የስም አፌክት ያደርጋል ስለዚህ ፕሮቴስታንት ነኝ አትበሉ የተረገመ ስም ነው ፕሮቴስታንት ማለት አመፀኛ ማለት ነው አመፀኛ አይደለንም ብላችሁ እቺን ፕሮቴስታንት አይደለሁም እኔ ክርስቶስ ልጅ ነኝ በሉ እና ስማችን መቀየር አለበት ስም ራሱ በስም ይመጣ ሊሆን ይችላል በእግዚአብሔር ቃል ላይ በጣም ያምጻል ጴንጤ ክርስቲያን በአጠቃላይ በብዛት እና ጴንጤ የምለው ያው ፕሮቴስታንት ስለሆኑ ነው ለካ በጣም ብዙ የሚያስደስት ነገር የማይታየው ኤኒዌይ እኔ የምላችሁ ምንድነው እያየው ማለፍ እችላለሁ ግን እያየው አላለፍኩም የተሸከማችሁት መስቀል አዎ ጌታ ኢየሱስ ክርስቶስ ምልክቱ ነው
ግን ያመናችሁትን አትሊስት የመጨረሻው ሌቭል እንዳታመልጣችሁ ነው። ሲኦል ያሉ ሰዎች ስለ ነፍሴ ግድ የሚለው የለም ወይ ይላሉ። አነብላችኋለሁ እሱ መጽሐፍ ኖባዲ ኬርስ ይላሉ about my soul። እዚህ ስቃጠል ለኔ ግድ የሚለው የለም፣ ግድ የሚለው የለም። ዛሬ ይኸው ግድ ስላለኝ ነው የምጮኸው። ባልጮህም ያው ባለኝ ድምጽ ነው የምናገረው። ስለዚህ ለአንቺ ነፍስ ግድ ስላለኝ ነው፣ ላንተ ነፍስ ግድ ስላለኝ ነው። ለምትተቸው ለሌባው ፓስተር ግድ ስላለኝ ነው። ያቺን ለምትሳደበው ግድ ስላለኝ ነው። ደንቆሮ ላለችውም ስለገደደኝ ነው። እዛ ሲኦል ገብተው ግን ለነፍሴ ግድ የሚለው የታለ? ማንም ኖባዲ ኬርስ ይላሉ። ይኸው ይነግሯችኋል አለ ጌታ። ስለዚህ አፋችሁን ሰብስቡ፣ ያጠፋውንም ደግሞ በውስጥ ተራረሙ እላችሁ። ይሄ ኢንተርኔት በጣም ሃይፐር ያደርጋል አይደል? ሰውን መቋቋም ካቃታችሁ ጭንቅላታችሁና እጃችሁ ምናምን ኢንተርኔቱን ቆረጡት፣ ወደ ሲኦል ከመውረድ ማለት ነው እንጂ ግድ ለኔ ግዴታ ማንም ግድ የለውም የሚሉት ጨለማ ውስጥ ሰው ሳይገባ ነው። አሜን። እያመናችሁበት በንጽህና እንሳ እየገባችሁ ተሰብስባችሁ ነው። ጌታ መምጣቱ እንደሆነ እንደዚህ ብርሃን የተረጋገጠ ጌታ ሳይመጣ እንኳን እናንተ ወይ ብትሞቱ አትሊስት ነፍሳችሁ ገነት ትግባ፣ ሲኦል አትግቡ ነው። ስድባው ሲኦል ያስወርዳል። አው ሰው መተቸት ሲኦል ያስወርዳል። አው የህዝብም ያልተባልከው መስበክ አው ሲኦል ያስወርዳል። አው ደህንነት እንደሚፈጸም አለመናገር ትጠየቃለህ፣ ትወርዳለህ። እንደዛ አው የእግዚአብሔር ቃል የሚለውን ነው የምለው። እኔ ራሴ ስም የለኝም። ስለዚህ ይሄንን እንናገራለን እስከ መጨረሻው ነጥብ። ሳትሰማ በጥሰህ ከገባህ አያደርስ። እንደዛ አይሆንባችሁ። በቃ እስከ መጨረሻ እንናገራለን። አይ ቢሊቭ ሰው ይመለሳል ከመስማት ብዛት። አሜን እንጂ ምንም እንትን ነገር የለንም። አሜን። ስለዚህ የእግዚአብሔር ቃል ምን ይላል? እንደዚህ ያሰበካችሁ ሰባኪዎች ደግሞ ትጠየቃላችሁ። ኢንተርኔት ላይ ብቻ ያሉ ልጆች አይደሉም ስራው። አሜን። ለበጎቹ ግድ ማለት አለበት። በቤተ ክርስቲያን ላሉ ምእመናኖች የእግዚአብሔር መንግስት መግባታቸውን you have to make sure። ያለብዛ ምንድነው የሚሰሩት? ፓስተሮቹ ምንድነው ስራቸው? እኔ አላቅም። እኔ ተማሪ ነኝ። አሜን። የጌታ ልጅ ነኝ። ፕሮቴስታንትም አይደለሁም። አሜን። ተባረኩ። ግድ ስላለኝ ነው። እስከ መጨረሻም ግድ ይለኛል። ምክንያቱም የአንድ ሰው ነፍስ ማለት is so precious ውድ ነገር ነው ለእግዚአብሔርም ለማንም ሰው። አንድ የኔ ነፍሳው በዚህ ያንተ ነፍስ አንዲት ነፍስ የዓለም ዩኒቨርስ እንኳን እግዚአብሔር የፈጠረው የዛችን ነፍስ ያክል ዋጋ አይሆንም። የሰው ነፍስ በጣም ክቡር ነው። ለዚህ ነው እግዚአብሔር ለነፍስ በጣም ለነፍሳት እንትን የሚገደው። ሲኦል ከወረድክ በኋላ በቃ nothing ከጨለማ ምንድነው አይደለም ምንም በቃ ምንም ትሆናለህ። ስለዚህ ወገኖች ተጠንቀቁ። ያ ነው። አሜን። ተጠንቀቂ። ደግሞ በንጽህና መኖር ደስ ይላል። ምን ችግር አለ? ያለ ኃጢያት መኖር ይቻላል። ኃጢያት ምንም ደስታ የለውም። የተጸየፋችሁት አሜን። እንደዛ መኖር ይቻላል። እና አፋችሁን ሌላ መልካም ነገር አስተምሩት። መባረክ ልክ እንዲህ ስድብ ሲመጣ ተባረክ። እኔ አልሳደብም። መኪናውን ስነዳ አንዳንድ ጊዜ የሆነ ብድ ያለ ሰው ይመጣል። መቼም እኔ አልሰድብም የለም። ተባረክ bless you ወደ ገነት ሂድ ነው ምለው። go to heaven እንደዚህ መባረክ እግዚአብሔር ይባርክ ወደ ገነት ያስገባ go to heaven ነው ምላችሁ። እንደዚህ በመልካም ነገር ተናገሩ። እንደዚህ ያብላችሁ የእግዚአብሔር መንግስት እንዳትጎሉ። ከዛ ውስጥ ገብቶ አይ ለነፍሴ ግድ የሚለው የለም ወይ ይላሉ። እንደው የሚለው የለም ወይ ጌታ ሆይ አልበቃኝም ወይ 50 አመት ሆነኝ እዚህ ውስጥ አይበቃኝም ለሰራውት ኃጢያት? ማንም አይሰማም። ምን ድምጽህን የሚሰማው የለም ሲኦል። እና ይሄ ደግሞ it is real። ሲኦል ደግሞ በሃይማኖት ያላቸው ሰዎች በሙሉ እኔ እንደውም እንዴት አይተውት ነው ስዕሉ ራሱ ይስሉታል። እና it is real። የእግዚአብሔር የፍርድ የቁጣ ቦታ ነው። አይዛ በወርዳለ ሚል አይደለም። እንደዛ ነው። እንቀጥላለን ወገኖች።
ማቴዎስ 24 ከ14 ጀምሮ እኔ የስብከት ችሎታም የለኝም የመማር ነው አብረን እንማራለን። ምን ይላል እግዚአብሔር ቃል? ማቴዎስ 24:14 እስከ መጨረሻ የሚጸና ግን እርሱ ይድናል ይልና 13 ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። This is the mandate of God። የእግዚአብሔር ማንዴት የእግዚአብሔር ፕሮግራም ነው። ስለዚህ ይሄ መፈጸም አለበት። አሜን። እግዚአብሔር ምን አለ? ሰማይ ምድር እቺ የምታዩት ታልፋለች እንጂ ቃል ያታልፍ ማለት እግዚአብሔር እውነተኛ ነው። በቃ አሜን። ስለዚህ ቃሉ ስለሚፈጸም ወንጌሉ መዚህ ይሰበካል። የእግዚአብሔር የመንግስት ወንጌል ኦኬ። ከዛ when the Lord sent the disciples 2 by 2 in Matthew 10:7 he gave them the same message። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሁለት ሁለት አድርጎ ላካቸው ይላል። ሁለት ሁለት አድርጎ ሲልካቸው የእግዚአብሔር መንግስት ወንጌል እንዲሰብኩ በዛም ጊዜ ብሏቸዋል። ማቴዎስ 10:7 እና 8 የዳቸው አንብቡት። አሜን። So what is the gospel of the kingdom? አሁንም ሞር ያጠናን ነው። ምንድነው የእግዚአብሔር መንግስት ወንጌል? It is the preaching of the good news that the kingdom of God is coming soon. In a nutshell. ባጭሩ ምንድነው የእግዚአብሔር መንግስት ወንጌል ማለት ምንድነው? የእግዚአብሔር የመልካሙ ዜና ሆኖ የእግዚአብሔር መንግስት መምጣቷን በቅርብ መምጣቷን የሚያበስር ወንጌል ማለት ነው። አሜን። ባጭሩ እንደዛ ነው። So what shall we do? እና ምን እናደርግ ስንል therefore the answer we get in Matthew 4:17 ስለዚህ ምን እናደርግ ለሚለው ማቴዎስ 4:17 ይነግረናል። ከዚያን ዘመን ጀምሮ ኢየሱስ መንግስተ ሰማይ ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። አያችሁ፣ መንግስተ ሰማይ ቀርባለች። that's the kingdom of God ያነው ወንጌሉ። ከዛ ደግሞ ምን እናደርግ? ንስሐ ግቡ። አሜን። ንስሐ ግቡን ሞር እንደውም ከብራደር ሳዱ ትምህርት ነው የተማርኩት። ማን ነው ሜሪኬን በጣም ስለ ንስሐ በጣም ካስተማሩ ሰዎች ጀግና አንደኛው ሜሪኬ ነች። ብራደር ሳዱ ስለ ንስሐ እሳቸው ናቸው ወንጌል ያለ ንስሐ ምንም እንዳልሆነ ከሳቸው ብራደር ፓስተር ጆ ስዊት ስለ ንስሐ ያስተማሩ እነዚህ ናቸው። አሜን። እኔ እንግዲህ ማቃቸው ማለት ነው እና የእግዚአብሔርን ቃል ስለሚሰብኩ ነው። ስለዚህ ምንድነው ንስሐ ያለ ንስሐ የእግዚአብሔር መንግስት አይገባም። የእግዚአብሔር መንግስት እንደገና ደግሜ የምላችሁ የእግዚአብሔርም ቃል ይደግፈዋል። ላሳያችሁ ሞክረው። ነፍሳችን እንደዚህኛዋ ጥቁር ነጥብ ማለት የስጋ ስራ ማለት ይሄ ነው። ስድብ አሁን ለምሳሌ ሰው ሲሳደብ ይሄ ነው ስድብ። በነፍሱ ላይ ነጥብ አለ። እድፍ ይለዋል ያዕቆብ ላይ ይመስለኛል። የስጋ እድፍ ቢለው የስጋ ስራ 17ቶቹ በመንፈሳዊ ዓለም ይታወቃሉ። አሁን የስድብ ሰው ሲሳደብ ነፍሱ ላይ እቺ ነጥብ አለች፣ እቺ ቆሻሻ አለች። ከዛ ደግሞ ሌባም ከሆነ እቺ ቆሻሻ አለች። ሰው ሚተች እንዲህ ሆነ እንትና ከበደ የሚለው እሱም በነፍሱ ላይ ምን አለ? እቺ ጥቁር ነጥብ አለች። ጌታ ኢየሱስ ክርስቶስ ነው በደንብ የሚያስረዳው እንደዚህ። ከዛ ደግሞ ፈሪሳዊ የሆነ ግብዝ ውሸት እነዚህ 17ቶች የስጋ ስራዎች ነፍስ ላይ እንደዚህ ይቻለች እንደዚህ ትታያለች። ስለዚህ መደበቅ አይቻልም። በክርስቶስ ደም ምን መሆን አለበት? በንስሐ መታጠብ። የእግዚአብሔር መንግስት ይቻትገባ። አያችሁ፣ ስድበች በትንሿ ስድብች እንደዚህ ነች። በዚች የተነሳ ሰው ይሆናል ወደ ሲኦል ይወርዳል። ግን በክርስቶስ ደም ታጥቦ ንስሐ ገብቶ ነጭ እንደዚህ ሲሆን የሚከሰስበት ነገር የለም። ነጭ እንደዚህ ከሆንክ ቀጥታ ወደ እግዚአብሔር መንግስት ይገባል። ያለበለዛ ግን ሐሜተኛ ሐሜት ይዞ ቂም ይቅርታ ለማለት ምናምን እነዚህ ናቸው። ጌታ ኢየሱስ ክርስቶስ በደንብ ያስረዳል። በቃ እነዚህ ይዛችሁ አትገቡ ማለት እግዚአብሔር ስለማትገቡ እንደዚህ አይነቱን በክርስቶስ ደም ታጠቡ። ነጭ እግዚአብሔር ጻድቅ ነው። እንደዚህ ነጭ ሆናችሁ
በየቀኑ እንደዚህ መሆናችሁን እርግጠኛ ሆኑ። በነፍሳችሁ መዘጋጀት ማለት ይሄ ነው። እንደዚህ ከሆናችሁ ወደ መንግስት ትገባላችሁ ይላል እግዚአብሔር። አሜን። ያለ በለዚያ ግን እንደዚህ ጥቁር ነጥብ ይዞ የለም መስቀል እዚህ ጋር ብትሸከሙ የኔ ክርስቶስን ባይሆንም ክርስቶስ ነው ብላችሁ ስዕል ብታደርጉ መንግስተ ሰማይ አትገቡም። አሜን። አምላካችን እንደዚህ ግልጽ አምላክ ነው። እንደዚህ እንደሚያላጉት ፓስተር ነኝ ተብዮች አይደለም፣ ግልጽ ነው የሚያስተምረው ጌታ። ስለዚህ ሁሌ እርግጠኛው ጠዋትም ማታ ከመተኛታችሁ በፊትም የሆነች ነገር ውስጣችሁን ይዩት፣ ራሳችሁን ይዩ። እንትና ስትዘምር እንደዚህ ምን አገባችሁ? ጸልዩላት። ወይ ችግር ካለ መልእክት መላክ እንደዚህ ነሽ ተመለሽ እህቴ ግድ ካለ ማለት ነው። ከዛ ግን ራስህን ማየት ራሴን ማየት ምንድነው የሰራሁት ጌታ ሆይ ቅድም ምንድነው ያሰብኩት እንትና እንደዚህ ምናምን ብያስብ ይሆን ጌታ እግዚአብሔር ሆይ ምንድነው እስቲ ያሳየኝ በየራሴና ያለው ራሴ ላይ ፈርዳለሁ። ራሴ ላይ ምንድነው የሰራሁት ምንድነው ያሰብኩት ምንድነው የተናገርኩት ጌታ ሆይ አረ ማረኝ በኢየሱስ ክርስቶስ ደም ብዬ ራሴን አዋርጄ ከዛ ነፍሴን ንጹህ መሆኗን እርግጠኛ ሆኜ ተኛለሁ። የሆነ ኃጢአት የመሰለኝ ነገር ካደረኩ ወዲያው ጌታ ሆይ ይቅር በለኝ ወዲያው ንስሐ እገባለሁ። እንደዛ የእግዚአብሔር መንግስት ይገባል። እንደዛ ነው ወገኖች ወንጌል። አሜን። ስለዚህ የእግዚአብሔር መንግስት ወንጌል አንድ ጊዜ የእግዚአብሔር መንግስት ወንጌል ምን ያካትታል? እንደዚህ እቺ የሥጋ ስራችንን ምን ማለት በክርስቶስ ደም ታጥቦ ንጹህ ሆኖ ንጽህና ይኖረናል ማለት ነው በንስሐ። For that time Jesus began to preach and to say repent ጌታ ምን አለ? ንስሐ ግቡ አለ። For the kingdom of heaven is at hand የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። We reconnect Matthew 10:7 and Matthew 4:17 so repent because the kingdom of heaven is at hand እግዚአብሔር መንግስት ለቀረበች ንስሐ ግቡ። Why should I repent? ለምንድን ነው ንስሐ የምገባው? Repent of what? ምንስ ነው ደግሞ ንስሐ የምገባው? የጻፍኩት ነው ማነብላችሁ። ኔክስት ሌሰን የሚቀጥለው ሌሰን ላይ እንቀጥላለን። ብራዘር ሳዱ ጌታ ይባርካቸው። ጸልዩላቸው እንደዚህ አይነት ምርጥ እግዚአብሔር አገልጋዮች። አሜን። ብራዘር ሳዱ እየባረካችሁ ጸልዩላቸው። እንደዚህ አይነት ኤንጅል ቲቪ ጂሰስ ሚኒስትሪ እንደዚህ አይነት ለነ ቢሾፕ ፕሬይ ፎር ዴም አሜን። እንቀጥላለን ብለዋል ብራዘር ሳዱ። ስማር ደግሞ ነው ይነግራችኋለሁ። እኔ ማስተጋባት አይሰለቸኝም። አሜን። የሰጠኝን አካፍላለሁ። አሜን። And the Lord Jesus preached and taught nothing more than the kingdom of heaven. ጌታ ኢየሱስ ክርስቶስ የቢዝነስ ሴሚናር የሚል ፕሮግራም ነበረው እንዴ? አልነበረውም። እኔ መጽሐፍ ቅዱስ ከሀፍ እስከ ፐ አንብቤዋለሁ። አትሊስት ምንም ቦታ ላይ ጌታ ኢየሱስ ክርስቶስ ስለ ቢዝነስ ኮንፈረንስ ነው ያስተምራችኋል አለ። ኔቨር። ጌታ ያስተማረው ስለምንድን ነው? ስለ እግዚአብሔር መንግስት ነው። አሜን። ማቴዎስ 4:23 9 ማቴዎስ 9:35 ማርቆስ 1:14 in all this ምንድነው he taught the kingdom of heaven ብዙ ቦታ ላይ ስለ እግዚአብሔር መንግስት ነው ጌታ ያስተማረው። how did the Lord preach the gospel of the kingdom? ጌታ ኢየሱስ ክርስቶስ እንዴት ነው ምን ብሎ ነው ስለ መንግስት ወንጌል ያስተማረው? and in what manner did he preach? በምን መንገዱ ነው ያስተማረው? በምን መንገድ ነው ያስተማረው ብለን ስናይ the answer can be found in the four gospels በአራቱ ወንጌሎች እናገኛቸዋለን። አራቱ ወንጌል እነማን ናቸው? እዚህ ጋር እንደዚህ ምለው ለምንድን ነው የመጽሐፍ ቅዱስ አንብበው የማያውቁ ወይ ደግሞ አዳዲስ ክርስቲያኖች ስለሚኖሩ ነው። ወንጌል አራት መጽሐፍ አሉት። ወንጌሎች የሚባሉት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌሎች እነሱ እዛ ውስጥ እናገኛቸዋለን የጌታን እንዴት እንዳስተማረ። አሜን። አንደኛው ምንድነው? through parables the Lord taught the gospel of the kingdom ጌታ የተባረከ ይሁን። ጌታ ኢየሱስ ክርስቶስ በምሳሌ የተናገራቸው በሙሉ ስለ መንግስቱ ነው፣ ስለ እግዚአብሔር መንግስት ነው። አሜን። የሰናፍጭ ቅንጣት ታሪክ ይላል። አቤት እኔ መቼም ነብይ ሳዱን ጌታ በጣም ይወዳቸዋል። እንደዚህ ያስተማሩ እኔ በጣም ባረካቸዋለሁ። የድሮ የሳቸውን ቪዲዮ የለቀማችሁ ገብታችሁ ተማሩ። በጣም በጌታ ስላስተማራቸው ብዙ እኔ እንጃ ብቻ አይ ዶንት ኖ ብዙ ለውጥ ታገኛላችሁ።
በምሳሌዎቹ በሙሉ የእግዚአብሔር መንግስት ወንጌል ነው የሚገኘው። ጌታ ያስተማራቸው የምሳሌያዊ አነጋገሮች አሜን። የሰናፍጭ ታሪክ የሰናፍጯ ታሪክ የስንዴው እና የገብሱ የእንክርዳዱ ምሳሌ ስለ ፐርል ኦፍ ዘ ግሬት ፕራይስ ብዙ ዋጋ ያላት እንቁ ሜሴጅ ደርሶኝ ነው። ስለ ከበረው እንቁ ፕራይስ እሱም ስለ እግዚአብሔር መንግስት ነው የሚናገረው። the wedding feast ስለ በጉስ ስለ ሰርጉ ምሳሌም ስለ እግዚአብሔር መንግስት ነው የሚናገረው። and the talent all ስለ ደግሞ ስለ መክሊት የሚናገረው እሱም ስለ እግዚአብሔር መንግስት ነው የሚናገረው። all the parables speak about the kingdom of God and heaven. The Lord teach the kingdom of heaven is like this. ኢየሱስ ክርስቶስ ምን እያላቸው ነበር? እግዚአብሔር መንግስት ይህችን ትመስላለች። እግዚአብሔር መንግስት እንዴትስ እንደዚህ ነች እያለ ጌታ ሁሉም የሚያስጠጋቸው የነበረው ደቀ መዛሙርቶቹን ወደ እግዚአብሔር መንግስት ነው። ወደ አገራቸው ስለ እስራኤል እንኳን ስለ ምድራዊቷም እስራኤል እንኳን አይደለም የሚያስተምራቸው የነበረው ወደዚህ እየጎተተ የሚያስተምራቸው ወደ እግዚአብሔር መንግስት ነው። አሁንም እኛ we are going back to the teachings of the Lord። ጌታ ወደ አስተማረው ወደ እግዚአብሔር መንግስት እየተመለሰን ነው። አሜን። how can I compare the kingdom of heaven than he gives እዚህ ጋር ምንድነው የጻፍኩት? how can I compare the kingdom of heaven then he gives the parable። የእግዚአብሔር መንግስት በምን መስላታለሁ ያለ ደግሞ በምሳሌ ይነግራቸው ነበር። so he preached the gospel of the kingdom of heaven in a simple story form። ጌታ ይባረክ። በቀላል በታሪክ ምሳሌ አድርጎ ጌታ ስለ እግዚአብሔር መንግስት ነው ያስተማራቸው። አሜን። አቤት እንደዚህ የሚያስተምር ብቻ ነው በቃ የተባረከ ሰው እውነተኛ ክርስቲያን። እና እንቀጥል። ከዛ ምንድነው through a sermon ደግሞ በእንትን ላይክ እንደ ተራራው ስብከት ደግሞ አንደኛ ጌታ ያስተማረው የቢያቲቲዩድ የሚባለው የተራራው ስብከት ማቴዎስ 5 ከ3 እስከ 20 ማቴዎስ 7 ከ21 እስከ 23 the gentiles ይሄ ሁሉ ስለምንድነው ስለ እግዚአብሔር መንግስት ነው። የአሕዛብ ደግሞ ስለ አሕዛብ ወደ እግዚአብሔር መንግስት መግባት ማቴዎስ 7:21 ማቴዎስ 8 ከ5 እስከ 12 the kingdom of heaven suffers violence ይላል። እግዚአብሔር መንግስት ግፈኞች ይናጠቋታል። ይሄም ስለ እግዚአብሔር መንግስት ነው። ጌታ ይባረክ። እስካሁን ድረስ እንደምታዩት እንግዲህ ጌታ ስለ ቢዝነስ አላስተማረም። ጌታ ይተባረክ ይሁን። እዚህ ጋር ትንሽ ልጨምርላችሁ። ጧት እየተማርኩ ነበርና the moment አሉ ብራዘርስ አሉ ጽፌዋለሁ the daily necessity ያችሁ ዳቦ ስጠኝ ዘይት ስጠኝ ማለት ስታቆሙ ያኔ እድገታችሁ ጀምሯል። መንፈሳዊ ትክክል ነው። መንፈሳዊ ነገር እድገት የሚጀምረው ከእንደዚህ አይነት ነገር ከመተው ነው። ምክንያቱም ምንድነው እኛ የእግዚአብሔር መንግስት ስንሻ አባታችሁ የሚያስፈልጋችሁ ምን ያደርጋል? ያውቃል። ሳትጠይቁት ይሰጣችኋል። እኛ ሄቨንሊ ፎከስ ስንሆን የእግዚአብሔር መንግስት ስንሻ ወደዛኛው መንግስት ሁሉ ጊዜ ከእግዚአብሔር መንግስት ጋር ስንሆን የሚያስፈልገንን ደግሞ እግዚአብሔር ምን ይላል? ይሰጠናል። እኔም መሰክራለሁ። ለምሳሌ አንዳንድ ጊዜ ገና ሳልጠይቅ የሆነልኝ ነገር አለ። እናንተም ሁላችሁም እንደዛ ነው። ሁሉ ሰው ቢያስበው እንደዚህ የሚመሰክርበት ነገር አለው። መቼ ገና ካፌ ሳይወጣ እግዚአብሔር አድርጎልኝ ያውቃል። እናንተም እንደዛው ብዙ ሰው ምሳሌ ይሰጣል። ስለዚህ በዛ ነው መኖር ያለብን እንጂ ሁሌ ሽንኩርት እያሰብን። ይሄ ግን ህዝቡም አይደለም አገልጋዮቹ ናቸው ህዝቡን ያበላሹት። ምክንያቱም ህዝቡ እግዚአብሔር ምን ይላል ብሎ ነው ቦርሳውን ይዞ ጠዋት ወደ ቤተክርስቲያን ሄደው ምን ያስተምረኛውን ስለ እግዚአብሔር ብለው ሲሉ ስለ ኑሮ ይነግረዋል። ዞር ያደርጉና አንተ ያልተሳካልህ ምናምን ህዝቡን ያዞሩት እንደውም አገልጋዮቹ ናቸው እንጂ ሰው በንጹህ ልብ ጌታ ፈልጎ ነው እስቲ ላምልከው እግዚአብሔርን ብሎ የሚወጣው እንጂ ቢዝነስ ብለው ይቀይሯቸዋል እንጂ ህዝቡ በጭራሽ እግዚአብሔርን ፈልጎ የሚሄድ ብዙ ሰው አለ። ጠዋት ተነስታን እናት ስትሄድ ምንድነው ጌታ የሚለው እንደው ብትን ብለው ለመስማት ነው የሚሄዱት። ግን ሲሄዱ ለእግዚአብሔር መንግስት ሳይሆን የሚያስተምሯቸው ይግፏቸዋል የሆነ ነገር። እኛ እንኳን ይሰልቸናል። እኔ ሰልችቶኝ ሰማቸው። ኤኒዌይ ወገኖች እየወቀስኩም አይደለም። this is the time እግዚአብሔር ኃጢያተኛው ይሞት ዘንድ
ፈቃዴ አይደለም አለ። በቃ ማንም ይጠፋ ዘንድ ሁላችን በደለኞች ነን በአንድ መንገድ ወይ ወደ አደር። ስለዚህ ሁላችሁም ግቡ አለ እግዚአብሔር። በቃ ተመለሱ፣ ካምባክ ወደኔ ተመለሱ። ሐሰተኛ አስተማሪ መድረኩን ተመለሱ። መጥፋት ይቅርባችሁ። አሜን። የእግዚአብሔር ልብ ይሄ ነው እንጂ ማንም እንዲጠፋ አይፈልግም። ሐሰተኞቹን በቃ ይሳቱበት አለ። ተመለስ፣ ከስተትህ ተመለስ። እግዚአብሔር አንተንም ይፈልጋል፣ ሐሰተኛውን። አሜን። that is the heart of God። ያ የእግዚአብሔር ልብ ነው። ማንም እንዲጠፋ አይፈልግም። አሜን ወገኖቼ። እኔ ይብቃኝ እዚህ ጋር እና እንቀጥላለን። ሞር ይዤላችሁ እመጣለሁ ነጥብ። ምክንያቱም as the end approaches ኢንዱ የእግዚአብሔር መንግስት ጌታ ኢየሱስ ክርስቶስ የመምጣቱ እየቀረበ ሲመጣ ያ የመከራው ዘመን 3.5 years እሷን እንዴት ማለፍ እንደምንችል we have to be ready መሆን አለብን። እኔም ቤቴም መዘጋጀት አለብን፣ እናንተም ቤታችሁ መዘጋጀት አለባችሁ። ስለዚህ ባለኝ አጋጣሚ ጌታም እየረዳኝ ነው። ሰው የማይሰራባት ታይም ሳትመጣ በእርግጠኝነት እግዚአብሔር ያስታጥቀናል፣ ምክንያቱም እሱ አባት ስለሆነ። አሜን ተባረኩ። እንዲህ በመሰለ ሁኔታ ጌታን እንጠብቃለን። ዛሬ ብትዘጋጁ ለመነጠቅ ትችላላችሁ፣ እችላለሁ። አሜን ተባረኩ። have a good day። ቺን አሰላስሉ። የሚብቃኝ ባይ